ነው እያለ ያዝልክልህ እና ሌላህ ወይኔ ይሄራቸው ይሄ ከባድ የሆነ ተላመድ ነው። ገባችሁ? አሁን በጣም ነገራቶችን ተደጋግሞ ሲናይ ልክ ውሸት ሲደጋግም እውነት ይሆናል እንደሚባለው ነገር ይሆናል እየሆነ የመጣው ማለት ነው። አይታችሁ ከሆነ አሁን ዩቲዩብ የሚሰሩ እህቶች፣ ዩቲዩብ የሚሰሩ ወንድሞች ወንድና ሴት ይሳሰማሉ፣ ምንም ይተቃቀፋሉ፣ ሰላም ይባባላሉ ምናምን እንደ ወይኔ ስታምሩ ይባላሉ። ስታምሩ ያዝልቅላችሁ ይባላል። እነዚያ ሰዎች እኮ አልተጋቡ። እንደዛ ሲያደርጉ ምን ይባላሉ? ከስር ማሻአላህ ይባላሉ። አኺራችንን የሚያበላሹ ነው የሚሆነው። ለምን ከተባለ ይሄ ዝሙትን ሰዎች እየተላመዱ መጡ። ከዛ በኋላ ደግሞ መእተው የሆኑ ሰዎች ደግሞ ስለ ዝሙት ያወራሉ። ፍቅረኛ ጋር እንደዚህ ብዬ እንደዛ ውስጥ በዛ መጥቼ ምናምን ይባላል። ደግሞ እንደው ታዝኛለሽ ምናምን ይባላል። ይሄ ምንድነው? ተላመር ነው። ይሄ አእምሮአችን እየተጠነጠነ መጣና ምን ሆነ? አዲ ሆነ። በቃ ተላመድ ነው ሙሉ በሙሉ ማለት ነው። ጥሩ ያልሆነ ጉድኝት ይሄ ዝሙት የሚባለውን ነገር እንደ ቀላል ነገር አየነው። በቃ ከዛ በኋላ ሰዎች እንደ ቀላል እኛንም በቃ መናገር ጀመሩ እነሱም ማለት ነው። ስለዚህ ይሄ ዝሙት የሚባለው እስልምና እንዴት አድርጎ ነው ያስቀመጠው? ዝሙት ምን ያህል አስከፊ እንደሆነ የአላህ መልእክተኛ አለይሂ ሰላቱ ሰላም 7 አጥፊ ወንጀሎች ብለው የሚያጠፉ ወንጀሎች ብለው ከጠቀሷቸው አንዱ ዚና፣ ዝሙት ነው የሚባለው። የአላህ መልእክተኛ አለይሂ ሰላቱ ሰላም ከተናገሩት ማለት ነው። ዝሙት የአላህ አዘ ወጀልን ቁጣ የሚያመጣ ሌላ ጁህድ ነው። አላህ ሱብሓነሁ ወተዓላ በጣም ዱንያ ላይ እንኳን ካለው ቁጣ ሸሪዓ በሚተዳደርበት ሀገር አንድ ሰው ዝሙት ከሰራ ጥሩ ጓደኛ ምናልባት አግኝቶ ኮምፎርታብሊ በተለይ ከባሏ ላይ ነው ከሚስቱ ላይ ዝሙት ከሰራ አንድ ሰው ምን ይደረጋል? ቀጥታ ይገደላል። አላህ ሱብሓነሁ ወተዓላ ሱረቱል ሙእሚኑን ሱረቱ ኑር ላይ ምንድን ነው የሚለው? አዛኒየቱ ወዛኒ ፈጅልዱ ኩለ ዋሂድን ሚንሁማ 100 ጀልዳ ይላል። እነዚህ ደግሞ ምንድን ናቸው? እነዚህ በ100 ጀልዳ ወይም ደግሞ 100 ግርፋት የሚገረፉት ደግሞ እነማን ናቸው ከተባለ እንትኖች ናቸው። ማለትም ወጣት ሆነው ማለትም ሳያገቡ ዝሙት የሰሩ ሰዎች ናቸው። ገና ሳያገቡ ዝሙት የሰሩ ከሆኑ 100 ግርፋት ይገረፋሉ። ከዛ በኋላ ሰዎች እንትን እንደማነው እንዳላግጡባቸው ይደረጋሉ። ከሀገር እስከ መባረር የሚደርሱበት ሁኔታ አለ ማለት ነው። ግልጽ ነው። ከሀገር እስከ መባረር የሚደርሱበት አስባችሁታል? የዝሙት ምን ያህል አስከፊ ነገር እንደሆነ በዚህ ነገር መረዳት ትችላላችሁ። ቀደምቶች በጣም አስጠንቅቀው ነበር። ይሄን ነገር የሆነ የሚያንቀጠቅጥ ነበር። ይሄ ዝሙት የሚባለው ነገር በጣም የሚያስጠላ፣ አንድ ሰው መጥፎ ባህሪ ካለበት ዝሙተኛ ነው የሚሆነው። ገብታችኋል? አላህ ሱብሓነሁ ወተዓላ ራሱ የሆነ ቅጣቱ ምን ያክል እንደሆነ ተመልከቱ። የአላህን ቁጣ የሚያመጣ ነው ዝሙት የሚባለው ነገር። እንደ ቀላል የምናየው ነገር አይደለም። አሁን ላይ ሄደው ወንድና ሴት ሰላም ይባባላሉ፣ ምንም አይመስላቸውም። ይተቃቀፋሉ፣ ምንም አይመስላቸውም። አልፈው ጉንጭ ይሳሰማሉ። ወንድ ልጅ ሴት ልጅ ጉንጯን ይሰማታን ሄዶ ማለት ነው። ምናልባት ያቺ ሴት እኮ ባላላት ሙስሊም ናት። ገብታችኋል? ከዛ በኋላ ሄዶ ቅፍ ያደርጋታል። ከዛ ግን ያን መጥቶ ደግሞ ምን ይላል? መጥቶ ደግሞ በቃ እስልምና ቆረቆራለሁ ይላል። መጀመሪያ ግን ምን አላደረግም? ከዝሙት አረ በነገራችን ላይ ያላህ መልእክተኛ ሰበብ ብሏል። አይን ዝሙት ትሰራለች። ዝሙታዋ ምንድነው? ማየቷ ነው አለ ያላህ መልእክተኛ። እጅ ዝሙት ይሰራል። ዝሙቱ ምንድነው? በእጅ መጨበጡ ነው። ምንድነው? እግር ዝሙት ይሰራል። ዝሙቱ ምንድነው? ወደ ዝሙት ቦታ መሄዱ ነው። እንደዚሁም ደግሞ አፍ ዝሙት ይሰራል። ዝሙቱ ምንድነው? በምላሱ መናገሩ ነው ያለ መልእክተኛ። እያንዳንዱ የሰውነታችን ክፍል ዝሙት ሊሰራ ይችላል። ኢዛ ያኒ ዝሙት የሚባሉት ነገራቶች ከሄረ ማለት ነው። እስቲል እኮ አላህ አዘ ወጀል እኮ አይናችሁን ስበሩ እኮ ነው የሚለው አይደል እንዴ? ለምእመና መጀመሪያ እንደውም አላህ ሱብሓነሁ ወተዓላ ለምእመና ንገራቸው ብሎ ነው ያዘዘው። መጀመሪያ ለወንዶች፣ ምክንያቱም ወንዶች አይናቸውን ስለሚያስረዝሙ መጀመሪያ ለወንዶች አዘዘ አላህ ሱብሓነሁ ወተዓላ። ከዛ ደግሞ ለሴቶች አዘዘ። መጀመሪያ ለወንዶች አይኖቻቸውን እንዲሰብሩ ብልቶቻቸውን እንዲጠብቁ ተናገረ። አይኖቻቸውን እንዲሰብሩ የመጀመሪያው ሂጃብ ራሱ ምንድነው? አይንም መስበር ነው። ከዛ በኋላ እንደገና ደግሞ ሴቶችን አዘዘ አላህ ሱብሓነሁ ወተዓላ። ሴቶችን ደግሞ ሂጃብ እንዲለብሱ አዘዘ። ሁለተኛ ደግሞ አይናቸውንም እንዲሰብሩ አዘዘ። 2 ሂጃብ ማለት ነው። አይንም መስበር። አሁን ላይ እስኪ እንዴት ነን እኛ? ፈጠጥ ብለን ነው የምናየው አይደለ? ያንን ቁመቱን አይተሽዋል ወይኔ? ያን ምንድነው ትካሻው ነው የሚባለው? ይሄ ስፖርት የሚሰራው ምናምን የሚያላቀው ይቅርታ አድርጉልኝ። እና ይሄ ምንድነው? አዳለት ነው ሳ አዎ በቃ እሱን አይተሽዋል። እሱን
እንዴት ነው እኮ የሚያምረው ምናምን ይባላል አይደል? እንደዛ እየተባለ በቃ አለ አይደል? እያንዳንዱን ነገር እያወጡ ስለዛ ሰውዬ መናገር ማለት ነው። ገታችን ይሄ ምንድነው? እንደምንም እያየ ነው አይደለም ማለት ነው። ያላ መልእክተኛ አለይሂ ሰላቱ ሰላም አይናችሁን ስበሩ፣ አላህ አዘ ወጀል አይናችንን ስበሩ ያለንን ነገር ሙሉ በሙሉ እረስተ ነው አይን ያኔ በተለይ ደግሞ ሴቶች ማለት ነው። አሁን ላይ የሆነ ወንዶች አይናቸውን ስበሩ የሚባለውን ነገር እሺ ወንዶች አይናቸውን ስበሩ ተብሎ ታዘዘ፣ ግን ለሴቶች የታዘዘ አይመስለንም እኛ ማለት ወንዶችም ያያሉ፣ ግን ሴቶችም ያያሉ። ሴቶች ግን አይናቸውን ስበሩ የሚለውን ነገር የታዘዝን አይመስለንም። ንቃብ መልበስ ብቻ ሳይሆን አይናችንን መስበር እንዳለብን፣ ሂጃብ መልበስ ብቻ ሳይሆን አይናችንን መስበር እንዳለብን አላህ ሱብሓነሁ ወተዓላ አዞን። ግልጽ ነው። ሁለት ሂጃብ ነው ያለን እኛ ማለት ነው። ስለዚህ እዚህ ላይ አሁን ሚዲያ ላይ የተለያዩ ወንዶች ይመጣሉ በተለይ